አሁን እየተሻለ ነው ተሽሎኛል በማለት መልሱን ሲመልስላት ነበረ። እንግዲህ አንዳንድ ጊዜ ክፉ ሰዎች ለምን ኮሽ ሳይል ለምን ዝምታ በዛ ብለው ደግሞ ሰው ዝም ሲል የማይፈልጉ ሰዎች አሉ። ወይዘሮ ሲፋን እንዴት ነው ያ እጅ ተቆርጦ ህይወት የመጣው እጅ ስለሱ ነገር ምን አዲስ ነገር አለ በማለት አቶ አምናንን ስትጠይቀው ነበረ። አቶ አምናን ለጊዜው ምንም ነገር አዲስ የለም፣ እህቴንም ያገቷት ሰዎች ያንን እጅ ቆርጦ የላኩልኝ ሰዎች መሆናቸውን አረጋግጫለሁ፣ አውቄያለሁ። ግን ደግሞ እውነቱን ስነግርሽ ማን እንደሆኑ በጊዜና በቅርብ መድረሴ የማይቀር ጉዳይ ነው። ከደረስኩባቸው ግን ማንም ከነሱ የሚያስጠለኝና የሚዘይ ሰው የለም። ምክንያቱም ብዙ ነገር ነው ያሳጡኝ። እነሱ ወንድ ከሆኑ ለምን ከኔ ጋራ አይገጥሙም? ምክንያቱም እናቴ ብዙ ነገር ትነግረኛለች ብዬ ሳስብ እሷም ሳትነግረኝ አረፈች። አክስቴም ብዙ ነገር ትነግረኛለች ብዬ ሳስብ ይሄው አክስቴም እንደዚህ ሆና ቀረች። ብቻ ለማንኛውም በጊዜ አንድ ቀን መድረሴ አይቀርም። እንደዚህ ማን እንደሚያደርግ ማን ከኋላ መጥቶ የኔን ህይወት እንደዚህ እንደሚመሰቃቅል ማወቅ አለብኝ በማለት እንግዲህ ቆርጦ ተነስቷል ማለት ነው። ሲፋን ደግሞ ብታገኛቸው ግን የምን ምታረጋቸው ይመስላል ምናምን ስትለው እሱን ሳገኛቸው ነው እኔ ማቀው፣ ግን ከውጭ ነው ከቅርብ ይመስላል ስትለው እንግዲህ ከየት እንደሆነ ለጊዜው አይታወቅም። ግን ደግሞ የትም ሆነ የትም መገኘታቸውና መያዛቸው ወይ ደግሞ ከኔ እጅ የሚያመልጡ አይደለም በማለት መልስ መልሶላታል ማለት ነው። ሲፋን እንግዲህ እንደዛ ሲላት በጣም ነው የደነገጠችው ማለት ነው። ምክንያቱም አይቀርም ከያዝኳቸው እንደማለቃቸው ህይወታቸውን ነው ሲኦል ማደርገው ብሎ ተናግሯል ማለት ነው። ሲፋንሻ እንግዲህ በአሁን ሰዓት በጣም ሲፋንና ሜርሲ በጣም በሀሳብ ውስጥ ናቸው አሉት። እንዴት ብትሉኝ አንደኛ ነገር ሲፋን እንትናለች ይሄ ሁሉን ነገር እናሳራ ሰምታለች። ይሄ ነገር ደግሞ የሷ መስማት የናሳራ ጉዳይ ሁሉን ነገር መስማት በጣም ከባድ ነው። ላቷ ምናን ሄዳ ብትናገር ነገሩ ላለቀ ማለት ነው። ነገሩ ላለቀ። የሲፋንና የወይዘሮ ሜርሲ ምን ላይ እንደሚደርስ አስቡት ማለት ነው። አቶ አምናን ምን የሚያደርጋችሁ ይመስላችኋል? ይሄንን ነገር ሲሰማ ዝም ብሎ እውነት እጁን አጨባብጦ ቁጭ የሚል ይመስላችኋል? ቁጭ አይልም። የእውነቴን ነው የምላችሁ፣ ዋጋ ነው የሚያስከፍለው። አቶ አምናን አይደለም ለነሱ ቀርቶ የውሸት ወሬ ራሱ ስለነገሩት ብቻ ከዚህም በፊት በብሌ ለምን እንዳደረገ ሁላችንም እናውቃለን ማለት ነው። አሁን ግን በመረጃ በማስረጃ ይሄን ሁላ ነገር ያደረገችው ሜርሲና ሲፋን መሆናቸውን ካወቀ ጉዳቸው ነው። እውነቴን ነው የምላችሁ፣ የሚለቃቸው አይመስለኝም። እኔ በራሴ ሳስበው ማለት ነው። በጣም ነው የሚናደድባቸው። ምክንያቱም አክስቴ ብሎ አምኖ ቤት ውስጥ አስቀምጦ አክብሯት እሷ ከሴቶቹ ጋር ቤት ውስጥ ሆነ እንደዚህ ማድረጓ በጣም ከባድ ነው። እና ምን ልላችሁ ፈልጌ ነው፣ ፈጣሪ ከእንደዛ አይነት ዘመዶች ይሰውራችሁ፣ ራሳችሁንም ጠብቁ። አስመሳይ ሰዎች የሰዎችን ህይወትን ያጠፋሉ። እንደ ወይዘሮ ሜርሲ አስመሳይ ሰዎች በጣም ከባድ ናቸው። እንግዲህ ሜርሲ ተመሳስላ ያጎቴ ልጅ የወንድሜ ልጅ እያለች አቶ አምናንን እለት በለቱ በአደጋ ውስጥ እየጣለች ትገኛለች ማለት ነው። ይሄ ሁላ ነገር ግን ለጥቅም ነው፣ ለጥቅም። ለምን የወይዘሮ ሰማት ዘሮች እዛ ቤት ይመጣሉ ነው በቃ። እሷ በተክላላ እዛ ቤት ማንንም ሰው የወይዘሮ ሰማት ዘሮች የተባሉ እንዲመጡ ፍቃደኛ አይደለችም። ግን ደግሞ አቶ አምናን ደግሞ በጣም እንግዲህ ለእናቱ ቤተሰቦች በጣም ፎከስ የሚያደርግ ከዚህም በፊትም ታውቃላችሁ ወይዘሮ ሞዘሬላን እንግዲህ በአሁን ሰዓት ያሳበዷትን እንዴት አድርጎ እንሲያከብራት እንደነበረ እንዴት አንቺ እናቴ ነሽ
በቃ ብሎ ማለት ነው። እንግዲህ በዛ የተነሳ ነው በጣም የተናደረችው ሜርሲ ማለት ነው። ሜርሲ ሀሳቧ ወይዘሮ ሰማያት ካለፈች በኋላ የቤቱ ኃላፊ ሆና እሷ መቀጠል ነበር የፈለገችው። ግን ደግሞ አልተሳካላትም። ነገሮች ሁላ አይሳካላትም። በእርግጠኝነት እችኛውም መሻሏ የማይቀር ነው። አቶ አምናንም በቅርቡ ከነቃ የሜርሲ ህይወት አደጋ ላይ ነው። አይለቃትም። ምክንያቱም እናትየዋን እንደዚህ አድርጋ አክስቱን እንደዚህ አድርጋ ሁሉ ነገር አለችበት ሜርሲ። ሁሉ ነገር ያሌለችበት ምን አለ? በሁሉ ነገር ውስጥ አለች። ስለዛ አቶ አምናን ይሄንን ነገር ካወቀ ህይወቷ ራሱ ከባድ ነው እላችኋለሁ። በጣም ከባድ አስባችሁታል? የራስ ሰው ሲሆን ደግሞ በጣም ነው የሚያሳዝነው። ከውጭ የመጣ ሰው እንኳን እሺ ሲፋንስ እንደው የሆነ ነገር ሲፋን ተበድላለች እንበል። በሱ አስተሳሰብ ነው ሲጀመር የተበደለ ሰው ሁላ የዚህን ያክል ያጠፋል ማለት ከባድ ነው አባባል። ግን ሜርሲ ምን ሆና ምንድነው ችግሯ? ያላት ችግር ለምንድነው ስላችሁ አንድ ሰው እናንተ የምትወዱት ሰዎች ከሆናችሁ ያ ሰው የምትወዱት ሰዎችን እያሳጣችሁት እንዴት እሱ ልትጠቅሙ ትችላላችሁ? ይብን የወንድሜ ልጅ ነው እያለች የወንድሟን እየጎዳች መሆኗ እውነት ለሱ አልገባትም? ምንም ነገር አልገባትም? እንደሱ አስተሳሰብ እንደሱ አመለካከት ስላችሁ አይከብድም? እና ፈጣሪ እንግዲህ ከቅርብ ጠላት ፈጣሪ ይሰውራችሁ። ማርያም ከቅርብ ጠላት እግዚአብሔር ይሰውራችሁ። ቅርብ ጠላቶች እንደዚህ እያደረጉ ነው እናንተን ህይወታችሁን የማጠቁት። እዩ እንግዲህ ሜርሲ ተመሳስላ ሲፋን እዛ ተመሳስላ ሲፋን እኮ አስቡት። እውነቴን ነው የምላችሁ ቤት ውስጥ እንድትቀመጥ ተፈቅዶላት እንደፈለጋት እንድትሆን ተቀምጣ ግን እሷ ግን ወደ በቀል ነው ሄደችው። ሚስትነት እኮ ካልተመረጠች ከዛ ቤት ውስጥ ማስወጣት ይችሉ ነበር አይደል እንዴ? ይችላሉ። ግን ምን ያደርጋል አንዳንድ ሰዎች እኔ አላቅም። አንድ ሰዎችን ራሱ ልትጎዱ መታችሁ እነኛ ሰዎች ለእናንተ ጥሩ ከሆኑ ጥሩ አስተሳሰብ ካላችሁ ከዛ እኮ ከክፋታችሁ ትቀየራላችሁ። ግን ምን ያደርጋል እሷ ልትቀየር አልቻለችም ሲፋን ማለት ነው። በጣም በሚያሳዝን ነገር ጄሪ እንግዲህ በአሁን ሰዓት ውጥረት ውስጥ ትገኛለች ማለት ነው። አንደኛ በውስጠፋ ሁለተኛ በሜርሲ ማለት ነው። ለማንኛውም ቤተሰቦቼ በቀጣይ ቪዲዮ እስከምመጣ